ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበጎነት መንደር የተገነቡ 150 ዘመናዊ የመኖሪያ ቤቶች ለተጠቃሚዎች ያስተላለፉ። ከተማዋ የተጎሳቆሉ ያረጁ ሰፈሮችን እንደገና በማልማት ጉዞዋ ገጽታን በመቀየር ባሻገር ለነዋሪዎቿ ዘመናዊ አኗኗር እየገነባች ነው። አይቻልም የሚሉ የጥርጣሬ ድምጾችን፣ አትችሉም የሚሉ የክፋት ትረካዎችን ሁሉ ቀን ከሌሊት ሰርታ አሸንፋለች። ትላንት የድህነት መገለጫ የዜጎችን ሰብአዊ ክብር የሚፈታተኑ የአዲስ አበባ የተጎሳቆሉ ሰፈሮች ዛሬ የመኖር ትርጉም የሚታደስባቸው የብርሃን መንደሮች እየሆኑ ነው። ለዚህ ደግሞ በአስቸጋሪ ሁኔታ ይኖሩ የነበሩት አሁን በኮልፌ ዘነበ ወርቅ አካባቢ በተገነባው የበጎነት መንደር ተጠቃሚ የሆኑት ወይዘሮ ሙሉ አበበና አበበሽ ኡመር ምስክሮች ናቸው። ከዚህ በፊት የምኖረው በጭቃ ቤት ነበረ። በጋ ሲሆን በፀሐይ እንደገና ዝናብ ሲሆን ደግሞ ፕላስቲኮች እየደቀንኩ ይኸው እዚህ ጋር ነው፣ በሩ ላይ ነው ቤቴ የነበረው። እግዚአብሔር ይመስገን። አሁን ግን ለዚህ ያበቃኝ ፈጣሪን በጣም አመሰግናለሁ። ክብር ከንቲባ አዳነች አቤቤን በጣም አመሰግናለሁ። ሁሉንም በቃ በፊት የነበረው ያው ያረጀ እንትን ነበረ፣ ውስቁል ያለ ቤት ውስጥ ነበር የምንኖረው። አሁን ደግሞ የተሻለ ቤት ላይ እግዚአብሔርን እያመሰገን እና ያው መጀመሪያ ስንወጣ ምንመለስ ሁሉ አልመሰለንም እና አሁን እግዚአብሔር ይመስገን ተመልሰናል። ደስ ብሎናል። አዲስ አበባ በዛሬው ዕለት ብቻ በከንቲባ አዳነች አቤቤ የተመረቁ በኮልፌና የካ ክፍለ ከተሞች የበጎነት መንደሮች ውስጥ 150 አባወራዎችን የቤት ተጠቃሚ ማድረግ ችላለች። በእነዚህ የበጎነት መንደሮች የተገነባው መኖሪያ ቤት ብቻ አይደለም። ሕፃናት ቦርቀው የሚያድጉባቸው መጫወቻዎች፣ ወጣቶች በአካልና በአእምሮ የሚዳብሩበት የስፖርት ስፍራዎችና በተመጣጣኝ ዋጋ ግብይት የሚደረግባቸው ሱቆችንም ጭምር ነው። ማህበራዊ ፍትህን እያነገስንበት ያለበት ፍትሃዊነት በከተማችን እያበበ እየተረጋገጠ ከመጣበት ፕሮግራሞቻችን አንዱ ነው። ዛሬ 150 ቤቶችን ነው በዚህ መልክ እያስተላለፍን ያለ ነው። ኮልፌ ላይ 72 ቤቶችን እንዲሁም አሁን እናንተ ጋር ደግሞ 78 ጨምረን ቤት ብቻ ሳይሆን ንጹህ ጽድት ያለ የመኖሪያ መንደርን ነው እየመረቅን ያለ ነው። ባለፉት የለውጥ ዓመታት ውስጥ በዚህ መልክ ሰርተን ለህዝባችን ኑሮ ጫናን ያቃለልንበት ከማይመች አስቸጋሪ ሁኔታ ውስጥ ወደሚመች የመኖሪያ ቤትና የመኖሪያ ሰፈር ያስገባንበት 46000 ቤቶች ያክል ናቸውና ህዝባችንን በቃላችን መሰረት አገልግለናል። በዚህም በጣም ደስተኞች ነን። ከተማዋ ለኑሮ የማይመቹ ለክብር የማይመጥኑ ሰፈሮቿን እንደገና በማልማት በምትካቸው የውበትና የብልጽግና ተምሳሌት የሆኑ ዘመናዊ መንደሮችን እየተከለች ትገኛለች። ይህ ሁሉ ህዝብና መንግስት በትጋት አዲስን እንደ አዲስ የመቀየር ጉዞ ደግሞ በብዙ መልኩ ዓለም አቀፍ ተወዳዳሪነቷን ከፍ እያደረገው መጥቷል። የዘመሙ ጎጆዎችን ያቃናንበት፣ ትልልቅ ለክብርም ጭምር የማይመጥኑ መኖሪያ አካባቢዎችን የቀየርንበት ነው። በዚህ ሂደት የሰራነው ብቻችንን አይደለም። የከተማ አስተዳደሩ መሬት አቅርቦ አንዳንድ ግብአቶችን ጨምሮ የከተማችን ባለሀብቶች አንዳንድ ጊዜም በባለሀብትነት ደረጃ እንኳን ልንጠራቸው የማንችል መካከለኛ ገቢ ያላቸው ነዋሪዎቻችን ተቀናይተው ከኛ ጋር የሰሩበት ነው። ይሄ ደግሞ ከምንም ነገር በላይ ያኮራናል። ይህ የበጎነት መንደር ለአዲስ አበባ መድረሻዋ ሳይሆን የጉዞዋ ማሳያ ነው። አዲስ አበባ በየቀኑ አዲስ መልክ እየያዘች የተጎሳቆሉትን እያነሳች ለነዋሪዎቿ ሙሉ ለሙሉ ምቹና ኩራት እስክትሆን ድረስ ይህ የለውጥ ማዕበሏ የሚቆም አይደለም። ውድ የከተማችን ነዋሪዎች፣ በዚህ ሁሉ ጥሩ ነን፣ እየሰራን ነው፣ የበለጠ እንስራ ለማለት ሞራል ይሆነናል እንጂ ገና ነን። ገና ብዙ እንሰራለን። ገና ብዙ ሰፈሮች፣ ገና ብዙ ደሳሳ ጎጆዎች መቃናት አለባቸው። ገና ብዙ ሰፈሮች መጽዳት አለባቸው። ምቹ የመኖሪያ አካባቢ መሆን መቻል አለባቸው። የረዳችሁን፣ የደገፋችሁን፣ ለጥሪያችን በጎ ምላሽ የሰጣችሁ ሁሉ ፈጣሪ ያክብርልን። ባወጣችሁት በብዙ እጥፍ ይመለስላችሁ ማለት እወዳለሁ። ከደበዘዘው መልኳና መለያዋ ወጥታ በብርሃን ውስጥ የሆነችው አዲስ አበባ ጉዞዋ ገና ወደ ላቀ ከፍታ፣ ታሪኳም የብልጽግና ነው።
ህብረ ብሔራዊ አንድነታችን በማጠናከር ለሁሉ ኢትዮጵያ የምትበቃ አዲሲቷን ኢትዮጵያ ለመገንባት በሚደረገው ጥረት ሁሉም ዜጋ ኃላፊነቱን ሊወጣ ይገባል ተባለ። ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ቃል የተዘጋጀው ሀገር አቀፍ የሰላምነት፣ የአብሮነት፣ የጸሎትና ዱዓ መርሃ ግብር በአዲስ አበባ ተካሂዷል። በአዲስ አበባ የተካሄደው ሀገራዊ የጸሎትና ዱዓ መርሃ ግብር በሀገር ውስጥም ሆነ ከሀገር ውጭ የሚገኙ ኢትዮጵያውያንን የሚያቀራርብ የመንፈስ አንድነትን የሚገነባ ድልድይ ለመገንባት የተዘጋጀ ነው። መርሃ ግብሩ ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ቃልም ተዘጋጅተዋል። ክርስቶስ ወልደ እግዚአብሔር اللهم اهدنا واهد بنا واجعلنا سببا لمن اهتدى سلامهن ستان ያንተ ሰላምህን አባቶቻችን በበደሉበት በሳቱበት አያት ቅድመ አያቶቻችን በሳቱበት በመንገድ በቃል ባልሄዱበት ሁኔታ ሁሉ ምሕረትህን አብዛልን። ይህ ታላቅ ሀገራዊ መርሃ ግብር የሀገር አንድነትን በሚያስቀድምና በኢትዮጵያዊነት ማህተም እየደመቀ ሆኗል። ይህ ልዩና ታሪካዊ መርሃ ግብር የሀገር አንድነትን የሚያስቀድም ለሰው ልጅ ክብር ብልጫ የሚሰጥ ከመንደር ተሻግሮ በኢትዮጵያዊነት ማህተም የደመቀ እንደሚሆን ጽኑ እምነት አለኝ። በመሆኑም ድህነትን በመዋጋት የሀገርን እድገት ለማረጋገጥ በጸሎትም በስራ ትጋትም እንድንበረታ በዚህ አጋጣሚ አደራ ማለት እፈልጋለሁ። ህብረ ብሔራዊ አንድነታችንን በማጠናከር ለሁሉም ኢትዮጵያዊ የምትበቃ አዲሲቷን ኢትዮጵያ ለመገንባት በሚደረገው ጥረት ሁሉም ዜጋ ኃላፊነቱን ሊወጣ ይገባል። ሰላም የኔ ከምንለው የፖለቲካ አመለካከት ከራስ ጥቅምንና ፍላጎት የሚቀድም የጋራ አጀንዳችን ነው። በመሆኑም ይህንን መሰረት በማጽናት ህብረ ብሔራዊ አንድነታችንን በማጠናከር ለሁሉም ኢትዮጵያዊ የምትበቃ አዲሲቷን ኢትዮጵያ ለመገንባት የሚደረገውን ጥረት ማገዝና በጸሎት ፈጣሪን በመጠየቅ ሁሉም የየድርሻውን በመወጣት አዲስ የአርበኝነት ገድል እንድንጽፍ እኛ የሃይማኖት አባቶች አደራ ማለት እንፈልጋለን። ፈተና ሲገጥመን እምነታችንን እንደ መሻገሪያ ድልድይ፣ ጨለማ ሲከበን ደግሞ እንደ መሪ ብርሃን አድርገን የምንጠቀም በፈጣሪ ስም ተማምለን ለሀገራችን ክብር በጋራ መስዋዕት ለመሆን የማንሰስት ህዝቦች መሆናችንን የረገጥነው አፈርና የአባቶቻችን አጽም ሕያው ምስክር መሆኑም በመርሃ ግብሩ ላይ ተገልጿል። ኦሮሚያ ክልል ብልጽግና ፓርቲ በክልል ደረጃ ሲያካሄድ የቆየው የምረጡኝ ቅስቀሳ ዘመቻ ማጠናቀቂያ መርሃ ግብር አከናውኗል። ፓርቲው ልማትና ሰላምን አጠናክሮ እንደሚያስከትል ገልጿል። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት በክልል ደረጃ ሲያካሂደው የቆየውን የምረጡኝ ቅስቀሳ ዘመቻ ማጠናቀቂያ መርሃ ግብር በሸገር ከተማ ኤካ ጣፉ በታላቅ ድምቀት አካሂዷል። የፓርቲው አመራሮችና በርካታ ደጋፊዎች በተገኙበት በተካሄደው በዚህ መርሃ ግብር ላይ ፓርቲው ባለፉት ዓመታት ያስመዘገባቸው ሀገር የሚያሻግሩ ሰው ተኮር የልማት ስራዎችና ስኬቶች ማሳያ ሆነው ቀርበዋል። ፓርቲው ማህበራዊና ኢኮኖሚያዊ ዘርፎችን ወደ ላቀ ደረጃ ለማሸጋገርና ህዝብን ተጠቃሚ ለማድረግ በርካታ ስራዎችን ሰርቶ የሚጨበጥ ለውጥ አምጥቷል። ፓርቲያችን የጀመረውን ሀገር የመገንባትና የልማት ጉዞ አጠናክሮ እየቀጠለ ይገኛል። በዚህም ጥራትና ፍጥነትን መመሪያ በማድረግ ማህበራዊና ኢኮኖሚያዊ ዘርፎችን ወደ ላቀ ደረጃ ለማሸጋገር በርካታ የተለያዩ ፕሮጀክቶች ተቀርጸው ህዝብን ተጠቃሚ የሚያደርጉ ስራዎች ተሰርተዋል። ፓርቲያችን የገባውን ቃልና የጀመራቸውን የልማት ስራዎች ዳር ለማድረስ በቁርጠኝነት እየሰራ ውጤቱም በተጨባጭ እየታየ ነው። ፓርቲው ባለፉት የለውጥ ዓመታት ኢትዮጵያ የጠንካራ ኢኮኖሚ ባለቤት እንድትሆን ከማስቻሉም በላይ የተረጋጋ ቀጣይነት ያለውና በዓለም አቀፍ ደረጃ ተወዳዳሪ የሆነ የኢኮኖሚ ስርዓት ለመገንባት የተጀመሩ ጥረቶች ፍሬ አፍርተዋል። ለመጀመሪያ ጊዜ የኢኮኖሚ ሪፎርምን በማሳካት ጠንካራ ኢኮኖሚ ለመገንባት ችለዋል። ከዚህም ባለፈ ዘመናዊ ኢኮኖሚን ለመገንባት ከፍተኛ ሚና የሚጫወተውን ዲጂታል ኢኮኖሚ የ2025 በማጠናቀቅ በሚቀጥለው 2030 ኢትዮጵያ በአፍሪካ በቴክኖሎጂ
ከፍተኛ ተወዳዳሪ የሚሆን ኢኮኖሚ በመገንባት ውጤታማ ፓርቲ ሆነዋል። የተሻሻሉ ቴክኖሎጂዎችና አሰራሮች መስፋፋት የልማቱ ተጠቃሚ እንዳደረጋቸው የገለጹት ደጋፊዎቹ የተጀመሩ ሀገራዊ አጀንዳዎች ከፍጻሜ እንዲደርሱ ከብልጽግና ጎን በመቆም ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። በከተማ ውስጥ አሁን የምናየው የኮሪደር ልማቶቹ በተጨባጭ ማየት ይቻላል። በሀገራችን ትልቁ ኢትዮጵያን ያተሳሰረ የአባይ ግድብ ስለ ሁሉ ነገር እሱ ምስክር ሊሆን ይችላል። የተጀመረው ልማት እንዲቀጥል ከጎን ሆነን ዛሬ ይሄንኑ ድጋፍ ለመግለጽ ነው። የተሰራ ልማት እውነት ለመናገር በጣም ጥሩ ነው። ወደፊት ደግሞ ከዚህ በላይ ሰርቶ እንደሚያሳየን እርግጠኛ ነኝ ማለት ነው። ዲፕሎማሲ ስራውን አጠናክሮ የጀመረውን የባህር በር ጥያቄም የኢትዮጵያውያን ጥያቄ ስለሆነ መልስ ያገኝበታል ብለን ስለምናስብ እሱን እንዲያሳካልን ነው የምጠብቀው። እስካሁን የተከናወኑ ሰው ተኮር የልማት ስራዎች ከፍተኛ ማህበረሰባዊ ለውጥ ያመጡ ሲሆን በቀጣይ እንደ ሀገር ለመድረስ የታለመውን እድገት ለማረጋገጥ የተጀመሩ ስራዎች በፍጥነት ማጠናቀቅና ማስፋፋት እንደሚያስፈልግም አጽንኦት ሰጥተዋል። ይህ የምረጡኝ ቅስቀሳ ማጠናቀቂያ መርሃ ግብር ፓርቲው ወደ አዲስ የህዝብ አገልግሎት ምዕራፍ የሚሸጋገርበትና የደጋፊዎቹን ታማኝነት ያረጋገጠበት ነው። በመጨረሻም ኢትዮጵያ በተለያዩ መስኮች ያስመዘገበቻቸውን ስኬቶች ለመላው አፍሪካውያን ምሳሌ የሚሆኑ ሲሉ በኢትዮጵያ የመማር ዕድል ያገኙ የሩዋንዳ ሕክምና ባለሙያዎች ገለጹ። በኢትዮጵያና በሩዋንዳ መካከል ያለው ትብብር ጠንካራ ስለመሆኑ የገለጹት የሕክምና ባለሙያዎች የኢትዮጵያ መንግስት ስለሰጣቸው ዕድል አመስግነዋል። ኢትዮጵያ ለጤናው ዘርፍ የሰጠችው ትኩረት ከጊዜ ወደ ጊዜ እምርታን እያመጣ ውጤቱም በተግባር እየተገለጠ ይገኛል። ዛሬ ዘርፉ ራሱን ከቴክኖሎጂና ሰው ሰራሽ አስተውሎት ጋር እያስተሳሰረ ለቀሪው የአፍሪካ ክፍልም ምሳሌ እየሆነ ይገኛል። ለዚህም ነው ከተለያዩ የሀገሪቱ ሀገራት የተወጣጡ ሐኪሞች ኢትዮጵያ መርጠው አዲስ አበባ መከተማቸው። ሐኪሞቹ በጉብኝታቸው የኢትዮጵያ የሕክምና ዘርፍ ከቴክኖሎጂ ጋር ያለው ትስስር እንዳስገረማቸው መናገራቸው ለሰው ሰራሽ አስተውሎት የተሰጠው ትኩረት የነገው አፍሪካ ምን ትመስላለች ቢባሉ ኢትዮጵያን ያሰኛቸውም ለዚሁ ነው። የወደፊቱ ጊዜ የሰው ሰራሽ አስተውሎት የበለጠ ጥቅም ላይ የሚውልበት ነው። ከዚህ ጉብኝት እኔ እንደ አንድ የጤና ባለሙያ የተማርኩት ለሌሎች አፍሪካውያን ወጣቶችም ወሳኝ ነው ብዬ የማምነው በሰው ሰራሽ አስተውሎት ላይ ራሳችንን ማብቃት አለብን። ከዚህ በፊት ከጎበኟቸው ሌሎች ሀገራትና ከራሴ ሀገርም ጭምር ኢትዮጵያን ሳወዳድራት ኢትዮጵያ የአፍሪካ የወደፊት መዳረሻ ተስፋ ናት። ወደፊት በሰው ሰራሽ አስተውሎትና ቴክኖሎጂ መዳረሻ ግብ አስቀምጣ ያንን ግብ ለማሳካት ዘርፈ ብዙ ተግባራትን እያከናወነች እንደምትገኝ ተመልክቻለሁ። ከዚህ ቀደም በወረቀት ይሰሩ የነበሩ በእጅ ይደረጉ የነበሩ ተግባራት በሰው ሰራሽ አስተውሎት መታገዝና በዲጂታል መንገድ ኢትዮጵያ እየተገበረች መሆኑና አፍሪካውያን ራሳችንን እንዳልተማረና ድሃ ብቻ አድርገን ከማሰብ ኢትዮጵያ ወጥታ የደረሰችበት ደረጃ ለአፍሪካ እጅግ ተስፋን የሚሰጥ ነው። የአፍሪካ ነገም ዛሬ በአህጉሪቱ መዲና እየተሰራ ይገኛል። ኪነ ህንፃና በራስ አቅም የመቻል ጥበብ ዛሬ ላይ ሆኖ ነገን የመስራት ትጋት አዲስ አበባን አዲስ አድርጓት ከስሙ አስተካክሏታል። እነኚህ የሕክምና ዘርፍ የአህጉሪቱ ልጆችም በመዲናዋ የተመለከቱትም በልባቸው የተቀረጸውም ይህ ነው። ጉብኝታችንን የጀመርነው ከአንድነት ፓርክ ነበር። ፓርኩ የአፍሪካን አንድነት የሚሰብክ ነው። በተመለከትናቸው ታሪካዊ ቅርሶችና በከተማዋ መሰረተ ልማት ተደምሜያለሁ። ተፈጥሮን ከታሪካችሁ ጋር ለማስተሳሰር ያደረጋችኋቸው ስራዎች በጣም አስገርመውኛል። ዛሬ ላይ ምን እየሰራችሁ እንደሆነና ወደፊት ኢትዮጵያን የት ማድረስ እንደምትፈልጉ አቅዳችሁ ያንን ወደ ተግባር ለመቀየር እየሰራችሁት ባለው ስራ ተገርሜያለሁ። የነገ ብልጽግናዋን ለማብሰር የቤት ስራዎቿን በሚገባ እየሰራች የምትገኘው ኢትዮጵያ የአፍሪካ የብልጽግናና በራስ አቅም የመቻል ማሳያ ቋሚ ምስክር ሆናለች። ነገም በጤናው ዘርፍ ከሕክምና ግብዓት ማምረት እስከ ብቁ የሰለጠነ የሰው ኃይል ኢትዮጵያ ከቴክኖሎጂና ሰው ሰራሽ አስተውሎት ጋር በማጣመር ዘመኑ የሚጠይቀውን ብቃት ይዛለች። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።